በዛሬ ቪዲዮ ታምረኛው ማንም ያላሳያችሁ የፀጉር ውህድ ይዤላችሁ መጥቻለሁ። 100% ናቹራል የሆነ በቤታችሁ ውስጥ ምንም ወጪ ሳታወጡ ሰርታችሁ የምትጠቀሙት ለሚሰባበር ፀጉር፣ ለሚነቃቀል ፀጉር በፍጥነት የሚያሳድግ ፀጉራችሁ ያለ ማቋረጥ የሚያሳድግላችሁ የፀጉር ውህድ ነው። አንዴ ብቻ ስትጠቀሙት ለውጥ የምታገኙበት አንዴ ብቻ ስትጠቀሙት ለውጥ የምታገኙበት ስላችሁ መጀመሪያ ላይ ስትጠቀሙት ፀጉራችሁ የሚያለስልስላችሁ ከሆነ ፀጉራችሁ የሚሰባበር ከሆነ የሚነቃቀል ከሆነ ካስቆመላችሁ ስታበጥሩት ፀጉራችሁ የማይነቃቀል ከሆነ ለውጡ በአንዴ ነው የምታዩት። ከዛ በየሳምንቱ እየተጠቀማችሁ ፀጉራችሁ ማሳደግ ትችላላችሁ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ይህንን ውህድ ቪዲዮውን እስከ መጨረሻ አይታችሁ ሰርታችሁ እንድትጠቀሙት በአክብሮት እጋብዛችኋለሁ። የምሬ ነው ምላችሁ። የኔን ስራ የምትከታተሉ ይህንን ውህድ ሳትሰሩ ሳትጠቀሙት እንዳታልፉ። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙ ነግራችኋለሁ። ቪዲዮን በላይክ ጀምሩት። እዚህ ጋር በዋነኝነት የምጠቀመው ሮዝመሪ ነው። ሮዝመሪ ፍሬሹ ነው የምጠቀመው። ፍሬሹ የሌላችሁ የደረቁን መጠቀም ትችላላችሁ። ሮዝመሪን በዚህ መልኩ በደንብ አድርጌ ቀንጥሼ አጥበዋለሁ። በደንብ አድርጌ በውሃ እናጥበዋለን። ቆሻሻ አለበት፣ አዋራ አለበት፣ ግዴታ መታጠብ አለበት። እዚህ ጋር የምታዩት ሞሪንጋ ነው። ፍሬሽ ሞሪንጋ አያችሁት? ዱቄቱን የምትጠቀሙ እንግዲህ ፍሬሹን ይዤላችሁ መጥቻለሁ። በዱቄቱን መጠቀም ትችላላችሁ። ዱቄቱን ስትጠቀሙ እንዴት አድርጋችሁ እንደምትጠቀሙ እነግራችኋለሁ መጨረሻ ላይ። እኔ ዛሬ ፍሬሽ ነው ይዤላችሁ የመጣሁት። ሞሪንጋይንም በዚህ መልኩ ቀንጥሼ አዘጋጅቼዋለሁ። በቀጣይ እያጠብኩኝ አሳያችኋለሁ። ሮዝሜሪን አጥባለሁ። በቀጣይ ደግሞ እንደዛው ሞሪንጋውን አጥበዋለሁ። አዋራ ስላለበት በደንብ አድርጋችሁ ማጠብ ይጠበቅባችኋል። እየደጋገማችሁ ቢያንስ 3 ጊዜ በንጹህ ውሃ እየደጋገማችሁ እጠቡት። አያችሁ፣ በዚህ መልኩ ሮዝመሪውን አጥቤ ጨርሼላታለሁ። በቀጣይ ሞሪንጋውን አጥበዋለሁ። ሞሪንጋውም እንደዛው በደንብ አድርጌ አጥበዋለሁ። አንድ ላይ ጨምራችሁ ማጠብ ትችላላችሁ። እኔ ለየብቻ ነው ያጠብኳቸው። አንድ ላይ ጨምራችሁ ማጠብ ትችላላችሁ። ሁለቱንም እየደጋገማችሁ ለ3 ጊዜ በንጹህ ውሃ አጣሩት ማለት ነው። ይሄው በዚህ መልኩ አንድ ላይ አርጌ 2 ብርጭቆ ውሃ ጨምሬ እፈጫቸዋለሁ። ሁልጊዜ እኔ የምጠቀመው ውህድ ስሰራ 2 ብርጭቆ ውሃ ነው። በፀጉሬ ልክ ነው የምጠቀመው። እናንተም በፀጉራችሁ ልክ፣ ፀጉራችሁ ብዛት ካለው መጨመር ትችላላችሁ። ብዛት የሌለው እንግዲህ አሳንሳችሁ መስራት ትችላላችሁ። 1 ብርጭቆ ሊሆን ይችላል እንደ ፀጉራችሁ ብዛት። የኔ ፀጉሬ ብዛት አለው። ካነሳችሁም ደግሞ ከወፈረባችሁ መጨመር ትችላላችሁ ውሃ። ይገርማችኋል፣ ይሄንን ስፈጨው ልክ እንደ ተልባ ጄል እንደዛ ነው የሚሆነው። እንደ ስፕሬ ራሱ መጠቀም ትችላላችሁ። ሻምፖ መጠቀም ትችላላችሁ። በዚህ በሞሪንጋና ሮዝመሪውን እንደዚህ ፈጭታችሁ ሻምፖ አድርጋችሁ መስራት ትችላላችሁ። ዛሬ እኔ በውህድ መልክ ነው የሰራሁላችሁ። በዘይት ይሰራል። እንደ ሻምፖ መስራት ትችላላችሁ። እንደ ስፕሬ መጠቀም ትችላላችሁ። ታምረኛ የሆነ ዛሬ የፀጉር ውህድ ነው ማሳያችሁ። አያችሁ፣ በዚህ መልኩ ፈጭቼ ጨርሼዋለሁ። በተለይ ፀጉራችሁ ለሚሰባበር፣ ለሚነቃቀል፣ ፀጉሬ አያድግም ለምትሉ ይህንን ውህድ እንድትጠቀሙ አበረታታችኋለሁ። ይኸው ፈጭቼዋለሁ። በደንብ አድርጌ ፈጭቼዋለሁ። እኔ ድጋሚ ነው የፈጨሁት። የጁስ መፍጫ ካላችሁ በደንብ አድርጋችሁ አድቃችሁ ፍጩት። እኔ ካጠለልኩት በኋላ ድጋሜ ፈጭቼ ድጋሜ አጥልየዋለሁ። በጨርቅ መጭመቅ ትችላላችሁ። እኔ በማጥለያ ነው ያጠለልኩት። በማጥለያ ሲጠል ትንሽ ያስቸግራል እና በጨርቅ ነገር ጭምቅ አድርጋችሁ ማውጣት ትችላላችሁ። አያችሁት? ውፍረቱን እዩት። ውፍረቱን በጣም ወፍራም ነው። በተለይ እንደ ስፕሬ ራሱ ስትጠቀሙት ፀጉራችሁ ያለሰልስላችኋል። ልክ እንደ ተልባ ጄል ነው የሆነልኝ።
እዚህ ጋር ውህድ ስለምሰራ 2 ማንኪያ ነሻ እጠቀማለሁ። አጥልዬ ከጨረስኩት በኋላ 2 ማንኪያ ነሻ፣ ለ2 ብርጭቆ ውሃ 2 ማንኪያ ነሻ ጨምራለሁ። በደንብ አድርገን እናቀላቅለዋለን። እንዳይጓጉልባችሁ በደንብ አድርጋችሁ አማስሉት። በቀጣይ እንዴት እንደምንሰራ አሳያችኋለሁ። ከእናንተ የሚጠበቀው ቪዲዮውን ላይክ አድርጉት። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። በጥያቄያችሁ መሰረት ይዤላችሁ እየመጣሁ ነው። ሁላችሁም በኮሜንት አሳውቁኝ ምን ይዤላችሁ እንደምመጣ። የምር እኔ የምሰራቸው ውህዶች፣ እኔ የምሰራቸው የፀጉር ውህድ ዘይቶች ታምረኛ ናቸው። ሁላችሁም እንድትጠቀሙት። ብዙ ልጆች ያንቺን ውህድ ከልጄም ጋራ ከራሴ ጋር ተጠቅሜ ብዙ ለውጥ አግኝቼበታለሁ፣ አመሰግናለሁ ለምትሉኝ በጣም አድርጌ ነው ማመሰግናችሁ። እኔም አመሰግናችኋለሁ። አያችሁት? በዚህ መልኩ በእሳት ለ5 ደቂቃ እንሰራዋለን። እዩት። ይሄ ውህድ ለቢዝነስ መሰራት ያለበት፣ ሽታው ልነግራችሁ አልችልም። ስትቀቡት ሽታው ዋው ልነግራችሁ አልችልም፣ እንዴት እንደሚጣፍጥ ሽታው። እስከ ዛሬ የምንሰራቸው ውህዶች አንዳንዴ ሽንኩርት ጨምራለሁ፣ የተለያዩ ግብአቶች ስለምጨምር አብሽ ስለምጨምር ትንሽ ሽታ ይኖራቸዋል። ይሄ ግን ሽታው ስትቀቡት ሰርታችሁ ስትጠቀሙት ብቻ ነው የምታውቁት። በተለይ ኢትዮጵያ ያላችሁ ሮዝሜሪ ርካሽ ነው፣ ገዝታችሁ በዚህ መልኩ ፀጉራችሁ ልትታጠቡ ስትሉ ሰርታችሁ መጠቀም ትችላላችሁ። ቀላል አሰራር ነው። አያችሁት? በዚህ መልኩ በእሳት ሰርቼ ጨርሼለታለሁ። እዩት፣ ውፍረቱ ልክ እንደዚህ መሆን አለበት። እንዳይጓጉልባችሁ የምላችሁ ለዚህ ነው። አያችሁት? ክሬም ነው የመሰለው። አሁን ምርጥ ውህድ በቃ ዋው! አያችሁት? በተለይ ፀጉራችሁ ስትቀቡት ገና ስትቀቡት ነው ፀጉራችሁ የሚለሰልስላችሁ። በዚህ መልኩ በሳህኔን ገለብጠዋለሁ። በቀጣይ ሌሎች ግብአቶች እየጨመርኩ አሳያችኋለሁ። ውፍረቱ ልክ እንደዚህ ከሆነ ፀጉራችሁ ላይ ይቀመጣል። ማሳጅ ስታደርጉትም ይመቻችኋል። ከተቀባችሁት በኋላ ደግሞ ፀጉራችሁ ላይ ይቀመጣል ማለት ነው። አይንጠባጠብባችሁ፣ ልብሳችሁም አያቆሽሽባችሁ። ልክ እንደዚህ መሆን አለበት። ሁልጊዜ የሚሰራቸው ለ2 ብርጭቆ ውሃ 2 ማንኪያ ነሻ ጨምራለሁ። በቃ ልክ እንደዚህ ነው የሚሆነው። አያችሁት? ዋው እንዴት እንደሚያምር! ይሄንን ዘይት ባለፈ የሰራሁት ዘይት ነው። ታምረኛ ዘይት ነው። የምሬ ነው ምላችሁ። ይሄንን ዘይት ፕሮፋይሌን ተጭናችሁ ገብታችሁ እንድትጠቀሙት። ይገርማችኋል። በምግብ ዘይት ነው የሰራሁት፣ ግን በኮኮናት ዘይት በወይራ ዘይት ከሚሰሩ ዘይቶች ይሄ ዘይት የበለጠ ፀጉር ያለሰልሳል፣ ፀጉር ያሳድጋል፣ ሽታ የለውም። ይሄንን ዘይት እንዳያመልጣችሁ ገብታችሁ ሰርታችሁ ተጠቀሙት። ሙሉ አሰራሩን ፕሮፋይሌን ተጭናችሁ ገብታችሁ እዩት። ከታች 3ኛ ቪዲዮ ላይ አለ። ከዚህ ቪዲዮ 3ኛ ቪዲዮ ላይ አለ። በቅርብ ነው የለቀቅኩላችሁ። ገብታችሁ እዩት እንዳያመልጣችሁ። ይሄን ዘይት ከታጠባችሁ በኋላ ነው ፀጉራችሁ ከታጠባችሁ በኋላ ሁልጊዜ የምትጠቀሙት እንደ ቅባት የምትጠቀሙት ዘይት ነው። ቅባት ከምትገዙ ልክ እንደዚህ ሰርታችሁ መጠቀም ትችላላችሁ። ሁላችሁም በቤታችሁ ውስጥ ሰርታችሁ ተጠቀሙት። በሱ 2 ማንኪያ ጨምርበታለሁ። ሁለት ማንኪያ ጨምሬ በደንብ አዋህጄ ከዛ ፀጉራችሁን ተቀብታችሁ ማሳጅ ታደርጉታላችሁ። ከተቀባችሁት በኋላ ማሳጅ ለ5 ደቂቃ በ5ቱን ጣታችሁ ማሳጅ አድርጉት። በላስቲክ ሽፍን አድርጋችሁ ለ2 ሰዓት አቆይታችሁ መታጠብ። 1 ሰዓት ራሱ በቂ ነው። 1 ሰዓት ካቆያችሁት በቂ ነው። 1 ሰዓት 2 ሰዓት አቆይታችሁ ታጠቡት። ይሄንን ውህድ በሳምንት 1 ጊዜ ተጠቀሙት። የምር ታመሰግኑኛላችሁ። 100% ናቹራል የሆነ ሽታ የሌለው የሚጣፍጥ ሽታ ነው ያለው።
ሁላችሁም እንድትጠቀሙት መክራችኋለሁ። የምርት አመሰግኑኛላችሁ። ይህንን ውህድ ለደረሳችሁ እድለኛ ናችሁ። ደርሷችሁ ሰርታችሁ የተጠቀማችሁት እድለኛ ናችሁ። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።